እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ጧት ይሄ ፕሮግራም እንዲዘጋጅ ያደረጉ የአብያተ ክርስቲያናት መሪዎች እግዚአብሔር ይባርካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። ሁላችሁም እንኳን በደህና መጣችሁ። እንደ ጌታ ፈቃድ እንግዲህ አጠር ያለ መልእክት ነው። እኔ ብዙ መልእክት አላራዝምም። ሁል ጊዜ የሚሰብከው 90 ደቂቃ ነው። ከዛ በኋላ ልጄ ምን አለች? ዳዲ ይሄ አድካሚ ነው እና ለምን አታሳጥርም ስብከቴን አለችኝ። ከዛ በኋላ እሺ ያልኩ። ከዛ ቃል ገባውላት። ከዛን ጊዜ ጀምሮ ከ89 ደቂቃ በታች በላይ ሰብኬ አላቅም። በቃ እግዚአብሔር ይባርካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ የምንመለከተው የእግዚአብሔር ቃል ከፊልጵስዩስ ምዕራፍ 3 ቁጥር 10 እና 11 ነው። እስኪ ሁላችሁ ከቻላችሁ ብድግ ብላችሁ ይህንን ቃል በአንድ ላይ እንሰማለን። ፊልጵስዩስ የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 10 እና 11 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ክርስቶስንና የትንሣኤውን ኃይል እንዳውቅ በሥቃዩ ተካፋይ እንዲሆንና በሞቱም እርሱን እንድመስል እመኛለሁ። ለሙታን ትንሣኤም እንድደርስ እናፍቃለሁ። በአንድ ሌላ ትርጉም እንደዚህ ይላል፣ ክርስቶስንና የትንሣኤውን ኃይል በማወቅ እስከ መጨረሻ ሄዶ ለሙታን ትንሣኤ ለመድረስ እመኛለሁ ይላል የእግዚአብሔር ቃል። እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ዛሬ እያንዳንዳችንን ካንተ ከልብ የሆነውን ነገር ተናገረን። ክብር በሰማይ ክብር በምድር ለዘላለም እስከ ዘላለም ላንተ ይሁን በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። በምድር ላይ ሁለት አይነት ዕውቀት አለ። አንዱ መንፈሳዊ፣ ሌላው ቁሳዊ። አንዱ ምድራዊ፣ ሌላው ሰማያዊ። አንዱ ጊዜያዊ፣ ሌላው ዘላለማዊ ነው። ምድራዊ ዕውቀት ዛሬ የምንኖርበት የምንመላለስበት ዕውቀት ሲሆን ሁላችን ከማይፀን ከሕፃንነት ከወላጆች ከአካባቢ ከትምህርት ቤት የምንማረው ነው። ማለቂያ የሌለው እጅግ አስፈላጊ የሆነ በምድር ዘመናችን ሁሉ በተለያየ መንገድ የምንቀስመው ዕውቀት ነው። በዚህ ሕይወት በምድር ላይ በማስተዋል በጥበብ በጋራ በሰላም በአንድነት ለመኖር እጅግ አስፈላጊ ስለሆነ ለትምህርት ዋጋ ቦታ እንሰጣለን። እጅግ አስፈላጊ ነውና ሁላችን እንድንማር፣ ሁላችን ዕውቀት እንዲኖረን የእግዚአብሔር ሐሳብ ነው። በምድር ላይ የሚገኘውን ዕውቀት ሁሉ እንማር፣ እንቅሰም፣ ለመልካም ለበረከት እናድርግ። ሁለተኛው መንፈሳዊ ዕውቀት ሰማያዊና ዘላለማዊ ዕውቀት ነው። የማያልፍ ጌታ መንፈስ ቅዱስ የሚሰጥ ዕውቀት ነው። ለዚህ መልእክት መግቢያ ይሆን ዘንድ ቅድም ያነበብነውን አየን። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ሊደርስ በሆነልኝ በሞቱ እንድመስሉ እመኛለሁ አለ ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 10 እና 11 ላይ።
ይህን የፊልጵስዩስን መልእክት የጻፈው ሐዋርያ ስሙ ጳውሎስ ነው። መጀመሪያ ሳውል ይባል ነበር። ሳውል በኋላ ጳውሎስ ከዛም ሐዋርያ የተባለው ይህ ሰው ከራሱ እንደምንሰማው እጅግ የተማረ በዘሩ በወገኑ በእውቀቱ በሃይማኖቱ በቅድስናው የሚመካ ግለሰብ ነበር። ከሁሉ በላይ ለሃይማኖቱ እጅግ ይቀና ስለነበር ክርስቲያኖችን ይጠላ፣ ያሳድድ፣ ያስር፣ ያሰቃይ እንደነበር እርሱ ራሱ ይመሰክራል። ያን ሁሉ የሚያደርገው ቅናቱ፣ አድራጎቱ ትክክል እግዚአብሔርን የሚወድና የሚያገለግል እየመሰለው ነው። ሆኖም ሃይማኖት ነበረው እንጂ ጌታ አልነበረውም። ስም ነበረው እንጂ ሕይወት አልነበረውም። ቅናቱ የደንቆሮች ምንም ሳያውቁ ምንም ሳይረዱ በጭፍን የሚያሳዩት ቅናት ነው። ያን ሁሉ በሃይማኖት ስም እያደረገ ከፈጣሪ ርቆ ወደ ዘላለም ሞትና ፍርድ ይሄድ እንደነበረ ፍንጭ አልነበረውም። ዛሬ እንደ ጳውሎስ ያሉ በሃይማኖት የታሰሩ መጥፋታቸውን የማያውቁ ሰዎች በዓለም ላይ ሆነ በምድራችን ስፍር ቁጥር የላቸውም። የሚመኩበት፣ የሚጣሉበት፣ የሚፎክሩበት ሃይማኖት አላቸው። ነገር ግን ሕይወት የላቸውም። የዘላለም ምሕረተኛ አምላክ ነውና ሐዋርያው ጳውሎስ ሐዋርያ ከመሆኑ በፊት ክርስቲያኖችን ለመያዝ፣ ለማሳደድ፣ ለማሰር ከባለሥልጣናት ፍቃድ ይዞ ሲጓዝ ጌታ ከሰማይ ተናገረው። ያ ትዕቢተኛ ፈሪሳዊ የጌታን ድምፅ ሲሰማ ነፍስ አልቀረለትም። ጌታ ሆይ አንተ ማን አለ። ለመጀመሪያ ጊዜ በጉልበቱ ላይ ሆኖ ከሰማይ በመጣው ቃል ተንበርክኮ ለመጀመሪያ ጊዜ ጌታ ሆይ አንተ ማን ብሎ ጠየቀ። ተነስቶ ወደ ከተማ ገባ፣ ተጠመቀ፣ ሕይወቱ ተለወጠ፣ የጌታ አገልጋይ ሆነ። ከዛን ጊዜ ጀምሮ በሁለመናው ጌታን የመፈለግ ጌታን የማወቅ መለኮታዊ ጥማት ገባበት። ሐዋርያው በሃይማኖት ተጠምዶም ቢሆንም ያለ ጌታ ኢየሱስ ክርስቶስ ግን መዳን እንደማይቻል ተረዳ። ከዛን ጊዜ ጀምሮ ጩኸቱ፣ አገልግሎቱ፣ ትምህርቱ፣ ምስክርነቱ ጌታ ኢየሱስን በእውነትና በሕይወት ስለማወቅ ነው። ምክንያቱም ኢየሱስ ክርስቶስ የእውቀት ሁሉ እውቀት፣ የጥበብ ሁሉ ጥበብ፣ የሕይወት ሁሉ ሕይወት፣ የሰላም ሁሉ ሰላም፣ የፍቅር ሁሉ ፍቅር፣ የማስተዋል ሁሉ ማስተዋል፣ የሃይማኖት ሁሉ ሃይማኖት፣ የመገለጥ ሁሉ መገለጥ መሆኑን ስለተረዳ ነው። ያለ ጌታ ኢየሱስ ክርስቶስ እውቀት ሁሉ፣ ሃይማኖት ሁሉ፣ ክብር ሁሉ፣ ዝና ሁሉ፣ ንብረት ሁሉ፣ ስም፣ ትምህርት ሁሉ ባዶ ነው፣ ከመቃብር አልፍም። ዛሬ ዓለምን የሚያጨናንቁ ትምህርቶች፣ ፍልስፍናዎች፣ ሃይማኖቶች፣ ጣዖታት ከቀብር ማዶ ታሪክ የላቸውም። ከሞት በኋላ ጥቅም የላቸውም። በዓለም አካባቢ ብዙ የታወቁ እጅግ የታወቁ ምሁራን አሉ። እጅግ የታወቁ ትምህርት ቤቶች አሉ። በላይብረሪያቸው ውስጥ በመጻሕፍት ቤታቸው ውስጥ በሚሊዮን የሚቆጠሩ መጻሕፍቶች አሉ። ነገር ግን ወገኖቼ ከነዚህ ውስጥ ከሞት የሚያልፍ ከመቃብር ተሻግሮ የሚሄድ አንድ አረፍተ ነገር አታነቡም። በዚህም ከተማ ዩኒቨርሲቲ አለ፣ ትምህርት ቤት አለ። በምድራችን ብዙ ዩኒቨርሲቲዎች አሉ፣ ብዙ መርማሪዎች አሉ። ስለዛ እግዚአብሔርን እናመሰግናለን። ለምድራዊ ኑሮአችን በጣም ይጠቅመናል። ነገር ግን በዚህ እውቀት በዛ ወደ እግዚአብሔር መንግሥት የሚገባ አንድ ፍጥረት የለም።
አንድ ሰው የለም። ወደ ላብር መጻሕፍት ቤት ብትሄዱ ከሞት የሚያልፍ አንድ አረፍተ ነገር አታነቡም፣ የላቸውም። ይሄ ምንድነው? እውቀት ምድራዊ ነው፣ ይጠቅመናል፣ ነገር ግን ሰማያዊ አይደለም። ስለዚህ ሁሉ ነገር በዚህ ምድር ላይ የሚደረጉ በሙሉ ከመቃብር አያልፉም። ዲፕሎማቸው፣ ዲግሪያቸው፣ ስማቸው፣ ዝናቸው በተቀበሩ ቀን እዛው ይቀራል። ሌላ ወደ ቤት የሚሄድ የሚገባ የለም። ዛሬ እንደዚሁም ደግሞ እነዚህ ትምህርቶች ባዶች ናቸው። አንድ ቀን ለዘላለም ዘላለም መመለሻ ወደ ሌለው ሞት ይወሰዳሉ። እንደማ እነዚህ ሃይማኖቶች የጣዖት ተከታዮች ክርስቶስ ኢየሱስን የማያውቁ እነዚህ በምንም አይነት ሃይማኖት አለን ይላሉ፣ ይኮሩበታል። በሃይማኖታቸው ምክንያት ሌሎችን ይገላሉ። በሃይማኖታቸው ምክንያት ከሌሎች ጋር ይጣላሉ። ነገር ግን ይሄንን የሚያደርጉት በድንቁርና ከቅናት የተነሳ ነው። ይቀናሉ። በትክክለኛ መንገድ ላይ እንዳሉ ይመስላቸዋል። ጌታ ኢየሱስን በትክክል ማወቅ ከዚህ ሁሉ ማምለጥ ነው። ታዲያ ሰው ይህን በክርስቶስ ያለውን ትክክለኛ እውቀት፣ ትክክለኛ ሕይወት፣ ትክክለኛ መንገድ፣ ትክክለኛ እምነት በእንዴት አገኛለሁ ብሎ ይጠይቅ ይሆናል። ይህ በጌታ በኢየሱስ ክርስቶስ ያለው ሕይወት፣ ያለው ምሕረት፣ ያለው ስጦታ በምርምር ዓለም፣ በትምህርት ዓለም፣ በፍልስፍና ዓለም፣ በሃይማኖቶች ዓለም፣ በጣዖታት ዓለም የሚገኙ አይደሉም። ከዛ ሁሉ ያልፋሉና ይህ ሕይወት፣ ይህ ስጦታ፣ ይህ ማስተዋል የሚገኘው በምንም ሳይሆን በጌታ በኢየሱስ ክርስቶስ በማመን ነው። ከጌታ ከኢየሱስ ክርስቶስ የሚመጣ በጌታ በኢየሱስ ክርስቶስ የሚሰጥ ነው። ጌታ ኢየሱስን የማያውቅ ሰው የት እንደነበረ፣ የት እንዳለ፣ የት እንደሚሄድ አቅም ሁለመናው ከዘላለም ዘላለም ጨለማ፣ ሁለመናው ከዘላለም ዘላለም የመጣ መንፈስ የሚያንከራትተው ይሆናል። ሰይጣን የሰይጣን ምርኮኛ ሆኖ ይቀጥላል ማለት ነው። ሰብአዊ ፍጥረት ሁሉ ሰይጣን በማረከው፣ ሰይጣን በሚገዛው፣ ሰይጣን በሚያስጨፍረው፣ ሰይጣን በሚያንከራትተው፣ በሚያጋጨው ዓለም ውስጥ ነው ያለው። ዛሬ በሰብአዊ ፍጥረት መካከል የሚካሄደው ግጭት፣ የሚካሄደው ዘረኝነት፣ ጎሰኝነት፣ የሚካሄደው ጥላቻ፣ የሚካሄደው ጦርነትና ክፋት ያን የሚመራ የዚህ ዓለም ገዥ ዲያብሎስ ነው። የዚህ ዓለም ገዥ ዲያብሎስ ስም አለው፣ ታሪክ አለው። በየደረጃ ጠቅላላ አለቆች፣ ገዢዎች ይባላሉ። በኤፌሶን ምዕራፍ 6 ከቁጥር 10 እስከ 18 እያንዳንዳችሁ እንድታነቡ እፈልጋለሁ ወደ ቤታችሁ ስትገቡ። ጌታ ኢየሱስ ክርስቶስ ከሁሉም ለዘላለም ምርኮ ለመመለስ መጣ። ሁላችን የሰይጣን፣ የኃጢአት፣ የጥላቻ፣ የዘረኝነት፣ የክፋት ምርኮኞች ነበር። ሁላችን ኃጢአተኞች፣ በደለኞች፣ ከእውነት የራቅ፣ ከሕይወት የራቅ፣ ከፍቅር የራቅ፣ የምንጣላ እንደዚሁ አይነት ነበር። ዛሬ ግን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ከዘላለም መጣ። ሕይወቱን ሰጠን። የኃጢአታችንን ዋጋ ከፈለ። ሁላችንን ለአባቱ መንግሥት መልሶ ማረከን። እኛ የእውነት ምርኮኞች ነን። በእውነት ጌታ የሕይወት፣ የጽድቅ፣ የትንሣኤ፣ የብርሃን የጌታ ምርኮኞች ነን። እኔ
የፍቅሩ ምርኮኛ ነኝ። ይህ ጌታ አንድ ቀን ማረከኝ፣ በፍቅሩ ማረከኝ። ጌታ በፍቅሩ የማረካችሁ ጌታ በሕይወታችሁ ተናግሮ ታሪካችሁን የለወጠ ብድግ ብላችሁ እልል ከተማው ላይ በዚህ ከተማ ላይ እልል ትላላችሁ። አሜን 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 ሃሌሉያ። ክብር ለዘላለም፣ ክብር ለዘላለም፣ ክብር ለዘላለም፣ ክብር ለዘላለም፣ ክብር ለዘላለም፣ ክብር ለዘላለም። ፍቅሩ ማረከን፣ እውነቱ ማረከን፣ ጥበቡ ማረከን፣ ታማኝነቱ ማረከን፣ ርኅራኄው ማረከን፣ ትሕትናው ማረከን። እኛ የክርስቶስ ኢየሱስ የማረከን ሕዝብ ነን። እንደገና ክብርን ስጡት። ሃሌሉያ። ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። እግዚአብሔር ባርካቸው። ቁጭ በሉ። በክርስቶስ ኢየሱስ የዘላለም ብርሃን በዓለም ላይ በራ። የዘላለም ምሕረት ለሚቀበሉት ሁሉ ታወጀ። የዘላለም ንጉሥ ነገሰ። የዘላለም ፍቅር ፈሰሰ። ስለሆነም ዛሬ የኢትዮጵያ ሕዝብ በጨለማ፣ በጥላቻ፣ በጦርነት፣ በመለያየት፣ በጎሰኝነት፣ በዘረኝነት በመኖር መንከራተት፣ መጣላት፣ መፋጀት በፍጹም የለበትም። በዚህ ምድር ላይ ጌታ ኢየሱስና የትንሣኤውን ኃይል ከማወቅ የበለጠ ዕውቀት የለም። ከዛ የበለጠ ነፃነት የለም። ከዛ የበለጠ ድል የለም። ከዛ የበለጠ ሰላም የለም። ጌታ በኢየሱስ ክርስቶስ ብዙ ነገር ሆኗልና ቅድም እንዳየነው በትምህርቱ የሚመካ፣ በእውቀቱ የሚመካ፣ በዘሩ የሚመካ፣ በሃይማኖቱ የሚመካ፣ በደረጃው የሚመካ ፈሪሳዊው ጳውሎስ በክርስቶስ ነፃ ወጣ። እነዚህ በሙሉ ረብ አልነበራቸውም አለ፣ አይረቡኝም አለ። ከዛ በፊት ያ ግብዝ ፈሪሳዊ ግን ሃይማኖት ነበረው እንጂ ሕይወት አልነበረውም። ሃይማኖት ነበረው እንጂ ሰላም አልነበረውም። ሃይማኖት ነበረው እንጂ ፍቅር አልነበረውም። ሃይማኖት ነበረው እንጂ እርካታ አልነበረውም። ተስፋ አልነበረው። ሃይማኖት ነበረው እንጂ እረፍት አልነበረው። ይህ የኢትዮጵያን ሕዝብ ይመስላል። የኢትዮጵያ ሕዝብ ሃይማኖት የሌለው ሕዝብ የለም። ምድርቷ በሃይማኖት የተሞላች ናት። ነገር ግን በሚጨነቁ፣ ሰላም በሌላቸው፣ የእግዚአብሔር እረፍት ምን እንደሆነ በማያውቁት ሰዎች ተሞልታለች። ምክንያቱም በሃይማኖታቸው ውስጥ ሕይወት የለምና፣ እውነት የለምና፣ ጌታ የለምና ነው። ወገኖቼ ይህ የእኛን ታሪክ፣ የኢትዮጵያን ሕዝብ ታሪክ የሚመስል የኢትዮጵያ ሕዝብ በሙሉ ሃይማኖተኛ ነው እንዳልኳችሁ። የኢትዮጵያ ሕዝብ ሃይማኖት አለው፣ ሰላም ግን የለውም። ሃይማኖት አለው፣ ፍቅር ግን የለውም። ሃይማኖት አለው፣ ሕይወት ግን የለውም። ሃይማኖት አለው፣ እርካታ ግን የለውም። ሃይማኖት አለው፣ አንድነት ግን የለውም። እውነተኛ ሃይማኖት ሰላምን የሚያመጣ፣ ፍቅርን የሚያመጣ፣ እርካታን የሚያመጣ፣ አንድነትን የሚያመጣ ነው። በምድራችን ግን ይሄ የለም። ያ የሚያሳየን ጌታ ኢየሱስ ክርስቶስን እንደማናውቅ ነው። በምድራችን ጌታ ኢየሱስ ክርስቶስ በስም እንጂ በሕይወት እንደማይታወቅ ማስረጃ ነው። እነዚህ በሙሉ የእውነተኛ ሃይማኖት ፍሬዎች ናቸውና ያለ ጌታ ኢየሱስ አይገኙም። እውነተኛ የፍቅር ፍሬ፣ የሰላም ፍሬ፣ የእውነት ፍሬ፣ የአንድነት ፍሬ፣ የመያያዝ ፍሬ፣
የሚገኘው በጌታ በኢየሱስ ክርስቶስ ውስጥ ብቻ ነው። ታዲያ የኢትዮጵያ ሕዝብ ልብ እናድርግ። በጌታ የሚገኝ ሰላም በውስጣችን ስለሌለ፣ በጌታ የሚገኝ ሰላም እረፍት በውስጣችን ስለሌለ፣ ፍቅር ስለሌለ፣ በጌታ የሚገኝ እርካታ በውስጣችን ስለሌለ ችግራችንን የምድሪቷን ችግር እናደርጋለን። በምድሪቷ ያለውን መንከራተት፣ ግራ መጋባት፣ በምድሪቷ ያለውን ጨለማ ምንድነው የምናደርገው? የት እንደምናደርገው አናቅም። ምክንያቱም ራሳችንን ስለማናቅ የምድሪቷን ጨለማ፣ የምድሪቷን ችግር በማን ላይ ነው የምናደርገው? በአማራ ላይ፣ በኦሮሞ ላይ፣ በትግሬ ላይ፣ በቀሩት ብሔር ብሔረሰቦች ላይ ነው የምናደርገው። ይሄ ምን ማለት ነው? ልብ እናድርግ። እኛ የምንጠላቸው ብሔር ብሔረሰቦች ከምድር ላይ ብደመሰሱ እኛ የቀረ ሌላ ምክንያት እናገኛለን እንጂ ሰላም አናገኝም። ሌላውን ብሔር በመጥላት እኔና እናንተ የትም አንደርስም። የሌላውን ቋንቋ በማንቋሸሽ፣ የሌላውን ባህል በማንቋሸሽ የትም አንደርስም። ይህን የሚያስደርገን ምንድን ነው? ጠላት ነው፣ ሰይጣን ነው፣ ሰይጣን ነው። የእግዚአብሔር ሕዝብ የሚታወቀው በፍቅሩ ነው። የእግዚአብሔር ሕዝብ የሚታወቀው በሕይወቱ ነው። የእግዚአብሔር ሕዝብ የሚታወቀው በመውጣቱ በመግባቱ የሰላም ሰው የፍቅር ሰው በመሆን ነው። እኛ ግን ያ ሁሉ ጠፍቶብናል። ያ ሁሉ ጠፍቶብናል። ሕዝብ መፍትሄው ኢየሱስ ክርስቶስ ብቻ ነው። ወደ ኢየሱስ መመለስ ብቻ ነው። ሕዝብን ማቀፍ፣ ምሕረትን መጠየቅ፣ ወደ ኢየሱስ በመምጣት ብቻ ይሄንን ማድረግ እንችላለን። መፍትሄው ንስሐ መግባት ነው። ያለበለዚያ ችግራችን ሁሉ ነገራችን ሁሉ ለሞት እና ለመቃብር ብቻ ነው። ከክርስቶስ ውጪ ከሆነ የዓለም ክብር፣ የዓለም ዝና፣ የዓለም እውቀት፣ የዓለም ትምህርት፣ የዓለም ዲግሪ፣ የዓለም ሀብት ከነገ ከመቃብር አልፍም፣ ከምንም አልፍም። የኢትዮጵያ ሕዝብ በእውነተኛ ንስሐ ከራሳችን ጋር ከእግዚአብሔር ጋር ከእርስ በርስ ጋር እንታረቅ። ዛሬ በኢትዮጵያ ውስጥ ሁሉ ነገር መልካም ነገር እየተደረጉ ነው። በጣም መልካም ነው። እግዚአብሔር ይመስገን። ከተማችን እየተሻሻሉ ነው። እግዚአብሔር ይመስገን። ብዙ የሀገሪቷ መሪዎች በጣም ሌት ተቀን እየሰፉ ነው፣ እየለፉ ነው። እግዚአብሔር ይመስገን። ነገር ግን አሁንም ሰላም የለንም። አሁንም እረፍት የለንም። አሁንም ሰራተኞች በታማኝነት አይሰሩም። ሌቦች፣ አስመሳዮች፣ ጉበኞች በመስሪያ ቤት ህዝቡን እያንከራተቱ ነው። እውነተኛው ከላይ የሚሰጣቸው መመሪያ አይሰሙም። በጉቦ ህዝቡ የተበላሸ፣ ግብር ከፋዩ እየተንከራተተ፣ በቀጠሮ እያመላለሱት፣ እንደዚህ አይነት ሁኔታ ነው በምድራችን ላይ ያለው። ምንድን ነው ይሄ? በዚህ በ21ኛው ክፍለ ዘመን ህዝብ ዓለም በተማረበት ክፍለ ዘመን እንደዚህ ህዝባችን እኛ ራሳችንን የሚያንከራትትን የእኛ ሹሞች እኛን የሚያንከራትቱት ለምንድን ነው? ምክንያቱም እውነትን ስለማያውቁ ነው። እውነት በገንዘብ ውስጥ ያላቸው ይመስላችኋል። እውነት በሚያገኙት ጉቦ ይመስላችኋል። እውነቱን ልንገራቸው በድብቅ ወስዶ የገዙት መኪና፣ በጉቦ የገዙትን መኪና አይነዷትም። በጉቦ በሰሩት ቤት ውስጥ አይኖሩም። በምንም አይነት ይሄ አይሰራላቸውምና ንገሯቸው። በከተማ ንገሯቸው። እንደዚህ አይነት ነገር አይሰራም። እግዚአብሔር አይወድም። እግዚአብሔር እንደዚህ ነገሩን አያከብርም። ስለዚህ እኔና እናንተ ወገኖቼ ታማኞች፣ እግዚአብሔርን የምንወድ እግዚአብሔርን የምናከብር
በእውነት የምንኖር በእውነተኛ ሕይወት በእውነተኛ ፍቅር የምንመላለስ መሆን አለብን። ሕዝብ አንድ አዳኝ አለ፣ አንድ አማላጅ አለ፣ አንድ መድኃኒት አለ፣ አንድ ጌታ አለ፣ አንድ አስታራቂ አለ፣ አንድ ፈዋሽ አለ፣ አንድ መፍትሄ አለ። እርሱም የሰማይና የምድር ንጉሥ ጌታ ኢየሱስ ክርስቶስ ነው። ውድ ወገኖቼ እንደ ክርስቲያኖች እንደ ጌታ አገልጋዮች እንኳ ዛሬ ካለንበት ንትርክ፣ ካለንበት ግጭት፣ ካለንበት ቅሬታ፣ ካለንበት አለመግባባት፣ ካለንበት የጌታን ስም ማሰደብ በንስሐ ወጥተን አዲስ ሕይወት፣ አዲስ ጉልበት፣ አዲስ ራእይ፣ አዲስ መልእክት፣ አዲስ ኃይል፣ አዲስ ፍቅር፣ አዲስ ስም፣ አዲስ ጅማሬ ሊኖረን ይችላል። እኛ ራሳችን ይህ ሕዝብ እዚህ የመጣ በሙሉ የእግዚአብሔር ጣት ከነካው፣ የእግዚአብሔር መንፈስ ቅዱስ በላዩ ላይ ከመጣ፣ ለዚህ ከተማ ብቻ አይደለም፣ ለኢትዮጵያ ሕዝብ ብቻ አይደለም፣ ለአፍሪካ ሕዝብ ብቻ አይደለም፣ ለዓለም ሕዝብ ይበቃል። እግዚአብሔር ኃይል የኃይል ሁሉ ኃይል ነውና ወገኖቼ እኛ በመካከላችን ዛሬ እግዚአብሔር ለአብያተ ክርስቲያናት መልእክትን ይልካል። እኔንና እናንተን እግዚአብሔር የጠራን ለምክንያት ነው። በዚህ ምድር ላይ እያለን በሕይወታችን፣ በአካሄዳችን፣ በኑሯችን የሰራዊት ጌታ እግዚአብሔር በምድር ላይ እንዲከብር ነው። እግዚአብሔር ሰዎች እናንተን እያዩ ጌታን እንዲያከብሩ ነው። ይህች የእግዚአብሔር ሴት ናት፣ ይህ የእግዚአብሔር ሰው ነው፣ ይህ የእግዚአብሔር አገልጋይ ነው የሚያሰኝ ምስክርነት በሕይወታችን ላይ መገኘት አለበት። ያ ከሌለ አሁንም ችግር አለ ማለት ነው። ውድ ወገኖቼ በሰማይ በምድር አንድ ጌታ፣ አንድ መድኃኒት፣ አንድ መፍትሄ አለ፣ አንድ አስታራቂ አለ። ያም የእግዚአብሔር ልጅ የናዝሬቱ ኢየሱስ ነው። እርሱ ለኢትዮጵያ ሸክም፣ ለኢትዮጵያ ጦርነት፣ ለኢትዮጵያ ቁስል፣ ለኢትዮጵያ ግጭት፣ ለኢትዮጵያ እንባ፣ ለኢትዮጵያ ድህነት፣ ለኢትዮጵያ አምባጓሮ፣ ለኢትዮጵያ ግራ መጋባት በሰማይ በምድር ብቸኛ መፍትሄ ነው። ወገኖቼ ተጣልተናል፣ ተቆሳስለናል። ዲፕሎማቶች እየረዱን ነው። የዓለም አካባቢ እየመጡ ብዙውን ጊዜ በሚዲያ ላይ ትሰማላችሁ። ፕሪቶሪያ ላይ ስለተፈራረሙት ሰላም በጣም ጥሩ ነው፣ ረድቶናል። በጣም እንዳንገዳደር ረድቶናል። ነገር ግን ውስጣችን ያለው ቁስል እንደገና አልተፈወሰም። በውስጣችን ያለው ንዴት ገና አልወጣልንም። በሕይወታችን ሕይወት የለም። በአንደበታችን ሰላም የለም። አሁን የምንወቃቀሰው መንግስትን የምንወቅሰው ለምንድን ነው? ማንም እኛ መርዳት በማይችል ነገር መንግስትን እንወቅሳለን። መንግስት ሕይወትን አይለውጥልህም። የውስጥን ድካም የውስጥን ቁስል አይፈውስም። የማንንም ቁስል አይፈውስም። መንግስት የአማራን፣ የኦሮሞን፣ የትግሬን ቁስል አይፈውስም። የጉራጌን የተለያዩ ብሔረሰቦችን ቁስል አይፈውስም። መንግስት በመንግስት ላይ ሸክምን ማስቀመጥ እገሌ እንደዚህ ያደረገ እገሊታ እንደዚህ ያደረገ ይሄ ራሱ ትልቅ ስህተት ነው። የሚፈውስ ጌታ ነው እንጂ መንግስት አይፈውስም። እኔና እናንተ ለመንግስት ወገኖቼ ደጋፊዎቹንን በምድርቷ ላይ ብርሃን፣ በምድርቷ ላይ ፍቅር፣ በምድርቷ ላይ አንድነት፣ በምድርቷ ላይ ሰላም፣ በምድርቷ ላይ እውነት እንዲገለጥ ከነሱ ጋር መሰለፍ አለብን እንጂ ስለ ችግራችን በውስጣችን ስላለው ቁስል እነሱን መውቀስ አይደለም። ለምንድን ነው በውስጣችን ያለው ቁስል? ኢየሱስ ክርስቶስ ገብቶ ያን ቁስል ስላላወጣው።
ውስጡ የቆሰለው መንግስት ዲፕሎማሲ እኔ ዲፕሎማቶችን ወዳቸዋለሁ፣ ዲፕሎማሲን ወዳለሁ። ነገር ግን ዲፕሎማሲ አንድ ሰው አይለውጥም። አንድ ሰው ብዙ በጣም የተወደዱ የኢትዮጵያ ዲፕሎማቶች አሉ። አንድን ሰው ህይወት ግን መለወጥ አይችሉም። ልብ አድርጉ፣ የኢትዮጵያ ህዝብ ልብ አድርጉ፣ የምሰሙ የምኖሯችሁን ልብ አድርጉ። ማን ነው ታዲያ የሚለው? እግዚአብሔር ብቻ። እግዚአብሔር ብቻ ምድራችንን ይፈውሳል። እግዚአብሔር ብቻ ለጥያቄያችን መልስ ነው። ለምድራችን መልስ ነው። ለምድሪቷ ሁኔታ መልስ ነው። ለቁስላችን መልስ ነው። የእስራኤል አምላክ እግዚአብሔር ቁስላችንን ይፈውሳል። ሰው የማይችለውን እግዚአብሔር ይችላል። ሰው የማያየውን እግዚአብሔር ያያል። ሰው የማያውቀውን እግዚአብሔር ያውቃል። ስለዚህ የኔና የእናንተ ተስፋ እግዚአብሔር እንጂ ሰው አይደለም። ክብር ለዘላለም እስከ ዘላለም፣ አሁንም እስከ ዘላለም፣ አሁንም እስከ ዘላለም ለእርሱ ይሁን ወገኖቼ። አዎ በእንደዚህ አንቀጥልም። ትውልዱ እንደዚህ አይቀጥልም። እየተበላላን መልካም ሲሆን መልካም እንደሆነ ያናይ፣ መጥፎ ሲሆን መጥፎ ነው ብለን እንጮኻለን። ከምንም መለየት ያቃተን ዘመን ነው። ምንም በምንም ያማቃተን ዘመን ነው ወገኔ። አንተ ግን ንቃ። እግዚአብሔር የጠራ ከዚህ ከዓለም ትርክ ምርክ፣ ከጎሳ ትርክ ምርክ፣ ከቋንቋ ትርክ ምርክ፣ ከይገሊት ከሚባለው ነገር ነፃ ትወጣ ዘንድ የእስራኤል ቅዱስ እግዚአብሔር ጠራ። አንተ የተጠራ፣ አንቺ የተጠራሽ፣ እግዚአብሔር የለየ፣ እግዚአብሔር የለየሽ ነሽ። እግዚአብሔር በሕይወታችሁ ዓላማ አለው። በታሪካችሁ ዓላማ አለው። የክርስቶስ ወንጌል ወገኖቼ የእርቅ ወንጌል፣ የሰላም ወንጌል፣ የፍቅር ወንጌል እንደገና በምድሪቷ በአዲስ ኃይል፣ በአዲስ ጸጋ፣ በአዲስ መንፈስ፣ በአዲስ ቅባት፣ በአዲስ ፍቅር፣ በአዲስ ስልጣን መሰበክ አለበት። ለዚህ ደግሞ ኃላፊነቱ በቤተ ክርስቲያን እጅ ነው። በእኔና በእናንተ እጅ ነው። ይህ ደግሞ ይቻላል። ለምን እንደሚቻል ደግሞ እመሰክርላችኋለሁ። አንድ እንድትሰሙኝ የሚፈልግ ነገር አለ። በኢትዮጵያ ዘመን አቆጣጠር 1959 ዓመተ ምህረት ብዙዎቻችሁ ዛን ጊዜ እንዳልነበራችሁ ምንም ጥያቄ የለኝም። በጣም ጥቂቶች ናችሁ እዚህ ያላችሁ። ቤታችሁን እንደዚህ ወጣቶች ናችሁ ያላችሁት። በ1959 ዓመተ ምህረት በቢሾፍቱ በደብረ ዘይት ማለት ነው በኢትዮጵያ ወንጌላዊት ኮሌጅ የ10ኛ ክፍል ተማሪ ነበርኩ። አንድ ቀን የምሽት ጸሎት የነበራቸው ተማሪዎች ሲዘምሩ ሰማው። በመዝሙራቸው ድምፅ ተመሪቼ ሄጄ ተቀላቀልኩ። ሕይወታቸው፣ ጸሎታቸው ማረከኝ። ከብዙ ትምህርት በኋላ ከተመላለስኩ በኋላ ጌታ በመንፈስ ቅዱስ በዚያ ቦታ ሞላኝ። ያ ከሆነ በኋላ ይህ እንቅስቃሴ ከየት መጣ ብዬ ስጠይቅ ከናዝሬት ነው አሉኝ። ዛን ጊዜ ናዝሬት ይባላል እንጂ አዳማ አልነበረም። ዛሬ ስማችሁ ተለውጦ አዲስ ሆናችኋል። እግዚአብሔር ስማችሁን እንደለወጠ ሕይወታችሁን ይለውጥ። ቋንቋችሁን፣ አካሄዳችሁን፣ ኑሯችሁን ይለውጥ። ለክብሩ እግዚአብሔር ያድርጋችሁ። ወገኖቼ ያ ከሆነ በኋላ ይህ እንቅስቃሴ ከየት መጣ ብዬ ጠየቅኳቸው። ከናዝሬት ነው አሉ። በናዝሬት ተማሪዎች ላይ መንፈስ ቅዱስ ወርዶ የሰማይ ብርሃን የሚባል እንቅስቃሴ በየቦታው እያዳረሰ ነው አሉኝ። ይሁንና በዛ በናዝሬት
በዛሬ አዳማ በተጀመረው እንቅስቃሴ በፈሰሰው በመንፈስ ቅዱስ እሳት ሕይወቴ ታሪኬ ለዘላለም ተለወጠ። ዛሬ በማዕከላችሁ የተገኘሁት ከዛ የተነሳ ነው። ውድ ወገኖቼ አሁንም የዘላለም እግዚአብሔር እሳቱን ደግሞ ዳግም በናዝሬት አብያተ ክርስቲያናት ላይ፣ በናዝሬት ተማሪዎች ላይ፣ በናዝሬት ነጋዴዎች ላይ፣ በናዝሬት መሪዎች ላይ፣ በናዝሬት አገልጋዮች ላይ፣ በናዝሬት ነዋሪዎች ላይ ያፈሳል። እግዚአብሔር እንደገና ተአምራትን ይሰራል። እግዚአብሔር እንደገና ክንዱን ይዘረጋል። በእሳት እያቀጣጠለ ይችን ከተማ ለኢትዮጵያ ሕዝብ ለምስክርነት ብቁ ያደርጋል። እግዚአብሔር እያንዳንዳችሁን ዛሬ ይጠራችኋል። እያንዳንዳችሁ በእሳቱ ሊያገኛችሁ፣ ታሪካችሁን ሊለውጥ፣ ዘመናችሁን ሊለውጥ እግዚአብሔር ለራሱ ዘመኑ በከፋበት ዘመን ሕዝብ እርስ በርስ ጋር መኖር ባቃተበት ዘመን እግዚአብሔር ሕይወታችሁን ታሪካችሁን ለውጦ ካላችሁበት ሁኔታ ወጥታችሁ ለሰራዊት ጌታ ለእግዚአብሔር ትቆሙ ዘንድ ታላቅ ሰራዊት ሆናችሁ ትንቀሳቀሱ ዘንድ እግዚአብሔር የአዳማን ከተማ በዓለም ሕዝብ ፊት ስማችሁን፣ ሕይወታችሁን፣ ምስክርነታችሁን እያጸና እግዚአብሔር በሕይወታችሁ በታሪካችሁ ልዩ ሥራን ሊሰራባችሁ ዘመኑ አሁን ነው። ጌታ እግዚአብሔር እኔንና እናንተን ወገኖቼ የሚያዘጋጀን ለለውጥ ነው። ከ1959 ዓመተ ምህረት ጀምሮ እስከ ዛሬ ድረስ ውስጤ የገባ እሳት ነበር። የዛን ጊዜ እስከ ዛሬ ድረስ ያ እሳቱ አለ። አሁን ለዘላለም የማይለቃችሁ የናዝሬቱ ኢየሱስ ክርስቶስ መንፈስ ቅዱስ እሳቱ በእያንዳንዳችሁ ላይ ይውረድ። እያንዳንዳችሁ በጌታ በኢየሱስ ክርስቶስ ስም የክርስቶስ ኢየሱስ አምባሳደሮች በኢትዮጵያ ምድር፣ በአፍሪካ ምድር፣ በዓለም ላይ የእግዚአብሔር የሰራዊት ጌታ የእግዚአብሔር አምባሳደሮች እንድትሆኑ እግዚአብሔር ይቀባችሁ። እግዚአብሔር ያቁማችሁ። እግዚአብሔር ያጽናችሁ። በዛ እሳት ብቻ ወገኖቼ አሁን ዛሬ ምድሪቷ ካለችበት ውጣ ውረድ ነፃ የምንወጣው በዛ እሳት ነው። በዛ እሳት በዛን ጊዜ የጀመረው 1959 ከዛ በፊት ነው ጀመረው። እኔ ያወቅኩት 1959 ዓመተ ምህረት ዛሬ በዚህ ሜዳ ላይ የእስራኤል አምላክ እግዚአብሔር በእሳቱ እያንዳንዳችሁን ይገናኛችኋል። ታሪካችሁን ይለውጣል። እናንተ ተማሪዎች፣ እናንተ ወጣቶች፣ ብዙዎቻችሁ ፊታችሁን ሳይ ወጣቶች ናችሁ። እናንተ በፊት ለፊታችሁ ያለው ዘመን የኑሯችሁ አቅጣጫ፣ የህይወታችሁ አቅጣጫ፣ የህዝባችሁ አቅጣጫ፣ የትዳራችሁ አቅጣጫ፣ የትምህርታችሁ አቅጣጫ በዛ በእግዚአብሔር እሳት በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይመራ። እሳቱ ያግኛችሁ። ታሪካችሁ በጌታ በኢየሱስ ክርስቶስ ስም የተለወጠ ይሁን። ወገኖቼ እሳቱ እንደገና ከአዳማ ይጀምራል። ካንተ ይጀምራል። ካንቺ ይጀምራል። እግዚአብሔር አሁንም ነክቷል። ይህችን ከተማ አይተዋትም። በዚች ከተማ ውስጥ ያለውን አለመግባባት፣ በዚች ከተማ ውስጥ ያለውን ጣዖታት በሙሉ የብሔር ብሔረሰቦችን ጣዖታት እግዚአብሔር የማይከበርባቸውን እግዚአብሔር ስም እግዚአብሔር የሚጸየፋቸውን በናዝሬቱ በክርስቶስ ኢየሱስ ስም ይነቅላቸዋል። አሜን። ይነቅላቸዋል። አሜን። ይነቀላሉ። ክብር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን።
ክብር ለዘላለም እስከ ዘላለም ለአባታችን ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ሁላችሁ ወገኖቼ ሁላችሁ እግዚአብሔር ለክብሩ እየጠበቃችሁ ነው፣ እየጠራችሁ ወጣቶች ምናልባት ብዙዎቻችሁ እኔ ትምህርት የለኝም፣ ሀብት የለኝም፣ እንዲህ የለኝም፣ እንዲህ ነኝ ልትሉ ትችላላችሁ። ያ ለእግዚአብሔር ጉዳዩ አይደለም። እግዚአብሔር ከልቤ ጋር ጉዳይ አለው። በልቤ ላይ እሳቱን ከጫረ የዓለም ነገር ሊያቆም አይችልም። ዘመኔን ሊያቆም፣ ምስክርነቴን ሊያቆም አይችልም። ትዘልቃለህ፣ ትወጣለህ። ከዘር ማንዘራችን በእኛ ላይ ያታወጀውን የጠላትን ሥራ፣ የሰይጣንን ሥራ፣ መለያየትን፣ እርስ በርስ መገዳደልን፣ መጠላላትን ይህን ሁሉ ከምድርቷ ላይ የናዝሬቱ ኢየሱስ ክርስቶስ ይነቅላል። አሜን። ይነቅላል። አሜን። ይነቅላል። አሜን። ይነቅላል። በዚህ ዘመን እኔና እናንተ በሰዎች በመንደር ወሬ፣ በክልል ወሬ እኛ እንዴት በ21ኛው ክፍለ ዘመን ስለ ክልል እናወራለን? እንዴት ታወራላችሁ እናንተ? ዓለም በሙሉ በጣም እየተራቀቀ በሄደበት ዓለም በሙሉ ከዓለም ቻይናዎቹ፣ ጃፓኖቹ፣ ምናምኖቹ መጥቶ የኢትዮጵያን ንብረት የኢትዮጵያን ንግድ እየወሰዱ ለምንድን ነው መጥቶ መንገዳችንን የሚሰሩ? ጉልበት ስለሌለን ነው? አይደለም። ለምንድን ነው መጥቶ ህንጻችንን የሚሰሩ? ጉልበት ስለሌለን ነው? አይደለም። ነገር ግን ማስተዋል ስላልነበረን እኛ ሀብቱም የለንም፣ ዝም ብለን ያለን አንድ ነገር ነው፣ ወሬ። ስለዚህ ለነሱ የኛ ወሬ፣ የኛ መጣላት፣ የኛ መለያየት ለነሱ ቢዝነስ ሰጣቸው። በናዝሬቱ በጌታ በኢየሱስ ክርስቶስም ይቆማል። እንደዚሁም ደግሞ ፖለቲከኞቻችን ምን ይላሉ? ስለዚህ ስለ ጥቃቅን ነገር ያወራሉ፣ ስለ ክልል ያወራሉ። አንተ ስለዚህ ቁጭ ብለህ ናዝሬት ከተማ ቁጭ ብለህ ስለ ክልል ታወራለህ? ይልቁንስ ወጥተህ እኔና እናንተ መድረክ ሰርተን ልጆቻችን የሚወዳደሩበትን ከቻይናዎቹ ጋር፣ ከአሜሪካኖቹ ጋር፣ ከአውሮፓውያኖቹ ጋር የሚወዳደሩበትን መድረክ ሰርተን ልጆቻችን ባህርን ተሻግረው ይወዳደራሉ እንጂ እዚህ ቁጭ ብለህ ከድሃ ጎረቤት ጋር ትጣላለህ፣ ከወንድም ጋር ትጣላለህ። ይሄ ነው ነገሩ አይደለም። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እኛ ዓለምን የሚደርስ መድረክ እንሰራለን። ማንም ለምድራችን አይሰራም፣ እኛ ራሳችን እንሰራለን። ማንም የኛ መሪ አይሆንም፣ እኛ እንመራቸዋለን። እግዚአብሔር ወደ ሰሜን እንሄዳለን፣ ወደ ደቡብ እንሄዳለን፣ ወደ ምስራቅ እንሄዳለን፣ ወደ ምዕራብ እንሄዳለን። ምድሪቷ የኛ ናት። እንደፈለግን እንሰለጥንባታለን፣ እንኖርባታለን፣ እንሰራባታለን። ማንም አቆመንም። እናንተ ወጣቶች ልብ ግዙ። እኔ በዕድሜ የሄድኩ ነው። እንደናንተ ከእንግዲህ ወዲህ ብዙ ውጣ ውረድ ውስጥ መግባት ጉልበቱም የለኝም። ነገር ግን እመክራችኋለሁ በናዝሬቱ በጌታ በኢየሱስ ክርስቶስም ከዚህች ምድር ትርክምርኪ ነገር ክልል እያላችሁ እዛ ከዛ ነው እያላችሁ ቆሎ በልቶ የሚያድረው ቆሎ ለመብላት እንኳን ጉልበት የሌለው ከሱ ጋር ትጣላለህ። ጭንቅላት ያለው ይሄን ያደርጋል። ነገር ግን ትወዳደራለህ እንጂ ትነቃለህ እንጂ ከሌላው ጋር ቋንቋውን የማታውቀው ቻይኒዝ፣ የማታውቀው ጃፓኒዝ፣ የማታውቀው ሌላ መጥቶ እዚህ ስራ ሲሰራ እኛ ምን እንላለን?
አይ እነዚህ ያደርጋሉ፣ እነሱ ይሰራሉ፣ እኛ እናፈርሳለን። አንድ ድልድይ የማይሰራ ድልድይን ያፈርሳል። አንድ ድንጋይ ለህንፃ የማቃብል ድንጋይ የወረወረ ህንፃን ያፈርሳል፣ ይመታል። ምን አይነት ጭንቅላት ነው? በናዝሬቱ በጌታ በኢየሱስ ክርስቶስም ከዚህ እንፈወሳለን። ህዝባችን ይፈወሳል። ትውልዱ ይፈወሳል። አሜን። እንፈወሳለን። አሜን። እንፈወሳለን። ከሌሎች ጋር እንወዳደራለን። ባህር አቆመንም፣ ባህርም እንሻገራለን። ዓለም አታቆመንም፣ የሚያቆመን የለም። የእስራኤል ቅዱስ እግዚአብሔር ልጆቻችንን ያከብራቸዋል። በዓለም አካባቢ እነሱም እየዞሩ ከሌሎቹ ጋር እየሰሩ ዓለምን እያሰሱ ይበለጽጋሉ። ለሌሎች ለማኞች አይሆኑም። ለማኞችን ይረዳሉ፣ ምድራቸውን ያበለጽጋሉ። የእግዚአብሔር ክብር በምድራችን ላይ ይገለጣል። ስለዚህ ስለሆነም ለእኔና ለእናንተ የሚያስፈልገን የእግዚአብሔር እሳት ነው። የእግዚአብሔር ከዚህ በፊት 1959 በዚህ ቦታ ከዛ በፊት እዚህ ቦታ ወርቁ እኔ ጋር የደረሰ እሳት ያ ተሸከመኝ። ያ እሳቱ በየዘመናቱ ተሸከመኝ። በትምህርት ቤት በትምህርት ዓለም ተሸከመኝ። ታውቃላችሁ፣ በአውሮፓ ተሸከመኝ፣ በአሜሪካ ተሸከመኝ፣ አሁንም እየተሸከመኝ ነው። የእስራኤል አምላክ እግዚአብሔር ይሸከማችኋል፣ ይሸከማችኋል። ስለዚህ የኢትዮጵያ ሕዝብ እኔና እናንተ ከእንግዲህ ወዲህ ማናችሁ ሰውን እንዳትንቁ። ከቋንቋ የተነሳ ከአካባቢው የተነሳ ከየት እንደመጣ ለምንድን ነው ሰውን የምንንቀው? እግዚአብሔር ፈልጎ የፈጠረው ከድንቁርና የተነሳ ነው። አጋንንታዊ አካሄድ፣ አጋንንታዊ አረማመድ። አንድን ሰው ማብላት የማይችሉ ማልበስ የማይችሉ ማስተማር የማይችሉ 100 ሰው ይገላሉ። አንድን ሰው የማያስመልጡ ይህ ከሰይጣን ከዓለም ነው። ነገር ግን ዛሬ እኔና እናንተ በአዳማ ከተማ ላይ የእግዚአብሔርን ክብር እናውጃለን። እሳቱ ይመጣል። እሳቱ እያንዳንዳችሁን ያገኛችኋል፣ ያገኛችኋል። የእግዚአብሔር እሳት አሜን፣ ያገኛችኋል። ክብር ለእግዚአብሔር፣ ለሰራዊት ጌታ ለእግዚአብሔር ስጡ። የእግዚአብሔር እሳት ወገኔ፣ እነዚህ ሲል አካባቢ የሚሮጡትን እነዚህን ሕፃናት ለእግዚአብሔር እሳት እግዚአብሔር ካሁኑ እንዲያቅፋቸው፣ በእሳቱ እንዲያገኛቸው፣ ከምድርቷ ጣዖት እንዲጠብቃቸው፣ ከምድርቷ ልክፍት እንዲጠብቃቸው፣ ከምድርቷ ውርቀት እንዲጠብቃቸው፣ ከምድርቷ አመፅ እንዲጠብቃቸው በናዝሬቱ በጌታ በኢየሱስ ክርስቶስም ለጌታ እናስረክባችኋለን። አሜን፣ እናስረክባችኋለን። ለዚህ ህይወቴ ዝግጁ ነው፣ ይሄንን ነገር እግዚአብሔር በህይወቴ እንዲያደርግ ይፈልጋሉ የምትሉት ባላችሁበት ቦታ ትቆማላችሁ። እኔ በናዝሬቱ በክርስቶስ ኢየሱስ ስም እጸልይላችኋለሁ። እሳቱ በላችሁ ላይ፣ እሳቱ በህይወታችሁ ላይ፣ ህይወታችሁን የእስራኤል አምላክ እግዚአብሔር ዛሬ በእሳቱ ይዳስስ። እጆቻችሁን ታነሳላችሁ፣ እጆቻችሁን ባላችሁበት ቦታ ታነሳላችሁ። የእስራኤል አምላክ እግዚአብሔር ህይወታችሁን፣ ዘመናችሁን በክርስቶስ ኢየሱስ ስም ከዛሬ ጀምሮ ታሪካችሁ የተለወጠ ታሪክ ይሁን። ህይወታችሁ የተለወጠ ህይወት ይሁን። አካሄዳችሁ የተለወጠ አካሄድ ይሁን። ከእንግዲህ ወዲህ ታሪካችሁ የእግዚአብሔር ታሪክ ይሁን። አዲስ ታሪክ፣ አዲስ ምዕራፍ፣ አዲስ ጅማሬ ይሁንላችሁ በናዝሬቱ በጌታ በኢየሱስ ክርስቶስም። በአዳማ ከተማ ላይ ልዩ ስም እግዚአብሔር በእናንተ ላይ ያደርግ። ልዩ ኃይል በእናንተ ላይ ይውረድ።
ልዩ ታሪክ ይኑራችሁ። ከዛሬ ጀምሮ እናንተ እያንዳንዳችሁ በሄዳችሁበት፣ በተቀመጣችሁበት፣ በወጣችሁበት፣ በገባችሁበት ቦታ ሁሉ የእግዚአብሔር ክብር ይገለጥባችሁ። የእስራኤል ቅዱስ እግዚአብሔር ክብር ይገለጥባችሁ። እናንተ ልጆች፣ እናንተ ወጣቶች፣ ተማሪዎች የእስራኤል አምላክ እግዚአብሔር ሰማያቱን በእናንተ ላይ ይክፈት። በትምህርታችሁ ማንም እንዳቆማችሁ፣ በፈተና በዛ እንዳቆማችሁ ባህርን የሚያሻግር ሌሎችን የሚወርስ በናዝሬቱ በጌታ በኢየሱስ ክርስቶስም እግዚአብሔር ኃይሉን በእናንተ ላይ ያድርግ። አሜን ያድርግ። አሜን ያድርግ። እናንተ ሰራተኞች፣ ነጋዴዎች የእስራኤል ቅዱስ እግዚአብሔር በሩን ይክፈትላችሁ። ባህርን ተሻግራችሁ ከባይዳን ጋር የምትወዳደሩበትን እግዚአብሔር ጉልበቱን ይስጣችሁ። እናንተ የቤተ ክርስቲያን መሪዎች፣ እናንተ የቤተ ክርስቲያን ወጣቶች የእስራኤል ቅዱስ እግዚአብሔር ዓለምን የሚያዳርስ መልእክትንና እሳትን በውስጣችሁ ያስቀምጥ። እግዚአብሔር ይገናኛችሁ። እግዚአብሔር ይባርካችሁ። አሜን። ተባረኩ። አሜን። ተባረኩ። ከዛሬ ጀምሮ ሁሉ ነገር ለእውነት ይሁንላችሁ። በጣም እግዚአብሔር አሁንም እስከ ዘላለምም ከእናንተ ጋር ነው። በኢየሱስ ክርስቶስ ስም በበሽታ ዓለም በተለያየ የምትማቅቁ፣ በፍርሃት የምትማቅቁ፣ በተለያየ ነገር የምትማቅቁ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተፈወሱ። የእግዚአብሔር ፈውስ በእናንተ ላይ ይሁን። የእግዚአብሔር ፈውስ በከተማይቱ ላይ ይሁን። ቤተ ክርስቲያን በዚች ከተማ ድንቅ ሥራ የምትሠራ የእግዚአብሔር አገልግሎት የሚገለጥባት ትሁን። የእግዚአብሔር ሰዎች የከበሩ፣ የእግዚአብሔር አገልጋዮች የከበሩ ከተማ ትሁን። ድምፃችሁ እስከ ዓለም ይሰማ። አሜን ይሰማ። እስኪ ከተማውን በሚወርድ ድምፅ እልልታችሁንና ጭብጨባችሁን ታጋጋጫችሁ